ሃይ ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ሰላም ናችሁ ወይ? ዛሬም በሌላ ቪዲዮ መጥተናል። እንግዲህ ዛሬም የመጣሁላችሁ ቪዲዮ ባለፈው ቪዲዮዬ ላይ ነግሬያችሁ ነበረ። ለአንድ ሳምንት አባትየው ረፍት ስለሆነ ልጆቻችንን የተለያየ ቦታ እዛውኛው አካባቢ ያለ ቦታ እየወሰድን እንግዲህ ከነሱ ጋር በቀላል ነገር ብዙም ብር ሳናወጣ እንዴት ነው ጊዜያችንን የምናሳልፈው የሚለውን ነው የምናሳያችሁ። ዛሬ እንግዲህ ዘናችሁ ሄድ ነው እንደምታዩት ፓርክ ነው፣ ፐብሊክ ፓርክ። ከኛ ቤት 10 ደቂቃ ከቤታችን 10 ደቂቃ ነው የሚያስነዳን፣ ብዙ ሩቅ አይደለም። ግን ያው እንደምታዩት ለየት ያለ ነገር ስላለው ነው ወደዚህ ዘናችሁ ሄድ ነው። መጫወቻ ብቻ ነው ያለው። እንደምታዩት በውሃ በደንብ እየተንቦጫረቁ የሚጫወቱበት መጫወቻ ስላለ እዛ ነው የዘናችሁ ሄድ ነው። ግን ያው እኛ እንደዚህ ይሆናል ብለን ስላልጠበቅን ኖርማል ልብስ ነው አልብሰናቸው ይዘናቸው ይሄድ ነው። ግን ስንሄድ በጣም በቃ ቦታው አሪፍ ነው፣ በጣም ደስ የሚል ነው። እኔ እንደዚህ አልጠበቅኩም ነበር። ውሃው እየመጣ የሆነ የተወሰነ ከተጫወቱ በኋላ የሚጠፋ ነበር ይመስለኝና ለዛ ብዙ እንደዚህ ይረጥባሉ ብዬ ስላላሰብኩኝ ኖርማል ልብስ ነው ያለበስኳቸው። ግን ይኸው እንደምታዩት መጫወቻው በጣም የሚገርም ነው። እንዳልኳችሁ ፐብሊክ ፓርክ ነው፣ ነፃ ነው። ምንም ሳንከፍል ሰዓታችንን ብቻ ነው እንጂ የምናጠፋው፣ ነፃ ነው። እንደዚህ እየቦረቁ ያሉት እና ምን አሰብን እዚህ ጋር ምን ወሰንን መሰላችሁ? እስከ ተጫወቱ ሰዓት ይጫወቱ። ከዛ ግን ነገ ደግሞ መልሰን ደግመን ይዘናቸው ልንመጣ ወሰንን ማለት ነው። ምክንያቱም ልብሳቸው መስተካከል ስላለበት ቀጣይ ቀን ላይ የዋና ደስታ ልብሰናቸው እንመጣለን ብለን አሰብን። ያው አባታቸው አብሮ ገብቶ እየተንቦጫረቀ ነው። ማሚ ግን ማን አለባበስ ነበር የለበስኩት፣ ታኮ ጫማ ምናምን ያደረኩት የምነግቶኝ እንደሆነ ፈጣሪ ነው የሚያውቀውና በዛ ጫማ ወደ ውሃው መቅረብም አልፈለኩም። ለዛ ራቅ ብዬ ቁጭ ብዬ እያየኋቸው ነበረ። በጣም ፀሐይ አለ። ልጆቹ ምንም አይሰማቸውም ውሃ ውስጥ እየተንቦጫረቁ ስለሆነ። እኛ ግን ይኸው እንደምታዩት ጥላ ይዘናል። ይኸው በጥላ እንግዲህ አስቡት እንግዲህ ውሃ ቦታ ሄዳችሁ ውሃ እንዳይነካኝ ብላችሁ ተጠይፋችሁ ጥግ ይዛችሁ ስትቀመጡ ማለት ነው። እንደዛ ነው የሆነብን። ይኸው ልጆቻችን ደግሞ እዛው ጋር ሌላ መጫወቻ አለ። በመጫወቻውን በምንም እየተጫወቱ እነሱ ተስማምቷቸዋል። አሪፍ ጊዜ ነው ያሳለፉት። ግን እንዳልኳችሁ የዋና ልብስ ስላልሆነ የለበሱት ልብሳቸው ውሃ ይይዛል እና ይበርዳል ማለት ነው። ልብሳቸው ውሃ ስለሚይዝ ይበርዳቸዋል ምናምን። ትንሽ ያ ነገር እኛን ነው እንጂ የደበረን እኛ የተሰማን ምናምን። ይኸው እንደምታዩት በተለይ ትንሿ በቃ ምንም አልመሰላትም፣ ምንም ብርድ ምንም አልተሰማትም። እንግዲህ እንደምታዩት እስከ ተወሰነ ሰዓት አጫወትናቸው። ከዛ ምን አደረግን? ምሳ ሰዓት ስለደረሰ ምሳችንን ለመብላት ሄድን ማለት ነው። ምሳችንን ግሬስዬ ሁሌ በርገር ነው የምትፈልገው። ሌላ ምግብ የመሞከር ምንም ፍላጎት የላትም። ሁሌ በርገር ነው የምትለው። ያው ለሷ ተብሎ እንግዲህ ያው ምሳችንን እዚህ መብላት ጀመርን። እንግዲህ እንዳልኳችሁ በንጋታው ምንም ፕሮግራም አልያዝንም። እንደምታዩት ልብሳችንን አስተካክለን ተመልሰን እዛው ፓርክ እንሄድ ነው ማለት ነው። ልጆቼን ሁለቱንም የዋና ልብስ አለበስኩኝ። እኔ ደግሞ አጠር ያለሽ ቀሚስ አረኩኝና ምን አረኩኝ? ጫማ ሲሊፐር አረኩኝ።
እንግዲህ እንደምታዩት ያው ቀጣይ ቀን ላይ ሄደን በደንብ ነው የተጫወቱት። እኛም አብረን የተወሰነ ተጫውተናል። ከዛ ምሳችንን ከዚህ አንስተን በላን። ከዛ ደግሞ አረፋፍደን ወዴት ሄድን መሰላችሁ? እኛ ያለንበት ከተማ የተመሰረተችበትን 37ኛ ዓመት ልደቷ ይከበርላታልና ወደ ማታ 6 ተኩል ነበር ፕሮግራሙ የሚጀምረው። ወደዛ አመራን። እንግዲህ ፕሮግራሙ 6 ተኩል ተጀምሮ 9 ተኩል ነው የሚያልቀው ብለው ደስ የሚለው በሰዓታቸው ጀምረው በሰዓታቸው ነው የጨረሱት። 37ኛ ዓመቷን እንግዲህ አብረን አክብረናል ማለት ነው። የተለያዩ መጫወቻዎች ለልጆች ነበሩ። ኮንሰርት ተዘጋጅቷል። 9 ሰዓት ተኩል ደግሞ መጨረሻ ላይ ማታ ደግሞ ርችት የሚያምር በጣም የሚገርም ደስ የሚል አድርገዋል። ምግብ ምናምን እዛው ቦታ ነበር የሚሸጥ። ግን ችግሩ ምንድነው? በጣም ሰልፍ ነበረው። ያው ዳጊ ወደ 1 ሰዓት ተሰልፎ ነው እራታችንን ይዞልን የመጣው ማለት ነው። ግን በጣም ደስ የሚል ነበረ። በተለይ ግሬስዬ በጣም ነው ኢንጆይ እያደረገችው፣ በጣም ነው የተዝናናችው። አሜንዬም እንግዲህ እንደምትዋት በቃ ነፍሳቸውን አያውቁም። የሚገርም ጊዜ ነበረ። በጣም ደስ ብሎ ነው ያሳለፍነው። እንግዲህ ያው 37 ዓመቷን አብረን አከበርን ማለት ነው። ምክንያቱም እኛ ገና እዚህ ከገባን እዚህ ያለንበት ከተማ ከገባን 1 ዓመታችን ስለሆነ ያው 36 ዓመት ወጣት እያለች ነው የገባነው ማለት ነው። አሁን 37ቱን አብረን አክብረናል። ስላያችሁን ስለተከታተላችሁን እናመሰግናለን። የፕሮግራሙን የተወሰነች ክፍል ቀንጨብ አድርጌ አስገብቼዋለሁኝ። እንግዲህ እዩት። የተወሰነች ናት፣ 1 ደቂቃ ከምናምን ያደረኩትኝ። እንወዳችኋለን። ባይ